ክርስቲያኖች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሳችሁ። በጣም አሜዚንግ ነው። በጣም ነው የተደነኩት። ኢትዮጵያ ሲከበር ያለውን ቪዲዮ አይቼ ኦ ማይ ጋድ እንዳለ ኢትዮጵያ ሁሉ ክርስቲያን ሆኗል አይደለ እንዴ? እንደዛ ምን ሙስሊም አለ ያስብላል። እና በጣም ነው ደስ ያለኝ። እንዴት ናችሁ? ቪዲዮን አየኸው? እኔ ራሴ ሰው ነው አዎ ወይስ ይሄ ሁሉ ክርስቲያን አለ እንዴ? ዋው! እኔ በጣም ነው ራሴ ደስ የተደሰትኩት። ይላልኩት። ያ ዋ በጣም ደስ ይላል። አካይተዋል እንትኑ የአላፋት ዝማሬ አይቻለሁ ሲያምሩ አይቻለሁ። በስመ አዎ አብ። ሁሉም ደስ ያ ይላል። ኦርቶዶክስ ነው ወይስ ፕሮቴስታንቱም ካቶሊኩም ሁሉም አብሮ ነው አንድ አንዳንድ ላይ? ሄደዋል ፕሮቴስታንት አይ ቲንክ እንደኛ አይነቱ በጣም ደስ ይላል። ግን እንዳለ ክርስቲያን ሆኗል እኮ ሀገሪቱ ማለት ነው። ያ በጣም እኔም ደስ ብሎኛል። ጌታን ፕሮቴስታንት ደግሞ ቢጨምር አስበው አይበቃም፣ እንትኑ ቦታው አይበቃም ያ እና በጣም እሺ ደስ ይላል። ዴቭ ያ ምን ሀሳብ አለ? በዚህ ላይ ያለኝ ሀሳብ ምንድን ነው? እንትን አናድርገው፣ የሆነ የጦርነት ቀጠና አናድርገው። የሆነ ነገር የተሰራ አይነት ስህተቶችን ይሄንን እናርም እናስተካክል ብለን በእኛ በኩል ያለውን ለማስተካከል እንሂድ። በኦርቶዶክስ ሳይድ ያለውንም ለማስተካከል እንትን ይበሉ እንጂ አሁን የማየው ቪዲዮ እየተቆረጠ እየወጣ ፖለቲካ ይመስል ጦርነት ምናምን የተካሄደ ይመስል እንደዛ አይደለም። ንግግራችንም እንደዛ አይደለም። ቅድም አቲንክ ሀይንቾ ስትናገር ነበረ። የአኬ የሆነ ጊዜ ከቡክ ኦፍ ኮንኮርድ ሜንሽን አድርጎ ሪጀኔሬሽን ፕሮሲድ ፌት ብለው ነው የሚያምኑት ሴም ቲንግ ነው ከካልቪኖች ጋር የሚል ስለጠቀሰ ያንን ስለጠቀሰ እኔ እንትን ሰጥቼ ነበር፣ በጽሁፍ መልስ ሰጥቼ ነበር። እኛ እንደዛ ካታጎሪ ውስጥ የምንመደብ አይደለንም ብዬ በጽሁፍ ጽፌ ያለው። ከዛ በኋላ አይ ቲንክ ከሀኒቾ ጋር ተነጋግረው ነው መሰለኝ ከዴቭ ጋር ብታወሩ በዚህ ጉዳይ ላይ ኦርዶ ሳሉቲስ ላይ ብታወሩ የሚል ተነጋግረዋል። እና ሀኒቾ ሚዩት ያልተደረጋለህ ኦኬ ሀኒቾ በውስጥ እንደዚህ ብታወሩ ብላ ስትለኝ ደስ ነው ያለኝ። ኦኬ አልኩኝ። እንግዲህ አንድ ቀን ወይ እኔ በምከፍትበት ሰዓት ወይ አንቺ በምትከፍችበት ሰዓት ወይ ሲሶ በሚከፍትበት ሰዓት እንደዚህ ተገናኝተን ፍሬንድሊ እንነጋገራለን፣ እናወራለን። ልክ እንደ ከዚህ በፊት ያንን አልወደውም እኔ። አሁንም ደግሞ ወደዛ እንዲመጣ እየተደረገ ነው። በጣም በሪስፔክት እና በጣም በቆንጆ ነገር የምናወራው ከኔ ጋር ነው። አሁን አኬ ከኔ ጋር እንደዛ በፊት በሚያወራበት እንትን ሊያወራ አይችልም። በሪስፔክት ነው የምናወራው ከመምህር በረከት ጋር ምናምን እንደዛ እንዲሆን ነው የምንፈልገው። ያንን ቴምፖ እየቀየር ነው ያለ ነው። በፍቅር በመከባበር ልዩነታችን ላይ ማውራት ማለት ነው። ግን ምን መስተካከል አለበት? ትናንትና ነው አይደለ? የትናንትናው ነገር ላይ ቢባል የሰዓት ጉዳይ መስተካከል አለበት። አኬ በጣም ረጅም ሰዓት ነበር እየወሰደ ሲያወራ የነበረው። እኛም ደግሞ አኬ እንዳያዝን እንዳይከፋው በማለት ዝም ብለን ነበር ስናዳምጥ የነበረው ማለት ነው። ያ ነገር በታይም ቢሆን አንዱ አውርቶ ሲጨርስ አንዱ ጠይቆ ሲጨርስ አንዱ መልስ እየሰጠ እንደዛ ቢሆን ቆንጆ ነበረ። ጀስት ለመረዳዳት አሁን እንደ ኦርቶዶክስ እሱ የሉትራን ትምህርት ምንድን ነው የሚለው መጀመሪያ ከመረዳት ይቀድማል። ከዛ በኋላ ነው ጥያቄ የሚጠየቀው ማለት ነው። ለመረዳት ቢሞከር እኛም የኦርቶዶክስን ስንጠይቅ መጀመሪያ አንደርስታንድ ማድረግ ላይ ብናተኩር እንዴት ነው የሚረዱት የሚለውን አንደርስታንድ ካደረግን በኋላ ከዛ በኋላ ብንጠይቅ ልዩነታችንም የግዴታ እንትን መሰራት የለበትም። በቃ ለሌላው ለመጥቀም ነው አይደለ የምንነጋገረው። ልዩነታችን ላይ የምናወራው ነገር በሙሉ አንደኛ ሌላው እንዲማርበት እንዲታነጽበት፣ ልዩነታችን ሰው አውቆ ዲሳይድም እንዲያደርግ ነው። ስለዚህ ያንን በምን ማድረግ ይሻላል ለወደፊቱም ቢሆን ማለት ነው። ይሄ ቪዲዮ እየተቆረጠ እንደዚህ ፖለቲካ ሚኒስትር ዘረረው እንትን አለው አልወደውም። በጌታ በኢየሱስ እባካችሁ ተዉ። እንደዚህ ከሁለቱም ሳይድ አልፈልግም። እንደዚህ በቃ በፍቅር በመከባበር ልዩነታችን ላይ እስኪ መማርን እንለማመድ። ይህንን ቴምፖ ለመለወጥ ነው እየመጣን ያለ ነው። በፊት ሲደረግ የነበረውን አይነት ነገር ለመቀየር ነው እየመጣን ያለ ነው እና ይህን ላይ እንስራበት፣ እንትጋበት። በውይይቱ ግን የትናንትና ውይይት ላይ ግን ከዚህ በፊት ተነጋገርንበት እንጂ ትናንትና እንደሚደረግ እኔ አላቅም። ምንም እውቀቱ አልነበረኝም። ጀስት በድንገት ነው የገባሁት። በድንገት ስገባ ገስት ላይ በአንድ ጊዜ ግር ተብሎ ተገባና ፈልጌ ነበር አለችኝ ሀኒቾ። በምን ጉዳይ እንደፈለገችኝ እንኳን አልነገረችኝም፣ አላወቅኩትም። ልክ ገና ይሄንን እየተነጋገርን እያለ ገስት ላይ ስወጣ እንዳለ ግር ተብሎ ተገባና ተጀመረ። ያ ማለት ምን ማለት ነው? ዌል ኦርጋናይዝድ ሆነን አይደለም የቀረብ ነው መረጃዎቻችንን። ምክንያቱም ይሄኛው በጣም እንድታስተውሉት የምፈልገው የምትሰሙ ሰዎች በጣም ቀጭን የሆነ መስመር ላይ መራመድ ማለት ነው። ቴዎሎጂካል እና ፊሎዞፊካል ኦርዶ ሳሉቲስን ማብራራት ማለት
ቀጭን የሆነ መስመር ላይ መራመድ ማለት ነው። ያንን ዌል ኦርጋናይዝድ ሆነን አይደለም የገባ ነው። ዌል ኦርጋናይዝድ ሆነን ብንገባ በመጀመሪያ እኛ ነበርን ፕሬዘንት ማድረግ ያለብን የእኛን ትምህርት ፕሬዘንት አድርገን ከጨረስን በኋላ በዛ መሰረት ፕሬዘንት ባደረግነው መሰረት ነበር ጥያቄው መምጣት የነበረበት ማለት ነው። ስለዚህ ብዙ ነገር ትክክል ያልሆነ ነገር አለ። ምናልባት ጌታ ከረዳን ሰኞ ከጆም ጋር እንነጋገርና ከሌሎቹም ጋር ይሄ ኦርዶ ሳሉቲስን ይሄ ቀጭኑን መስመር ሶስቱን አስፔክቶች በደንብ አድርገን እንሄድበታለን። ሌላም ጊዜ ደግሞ እንደዚሁ ከአኬ ጋር ከተገናኘን ይሄኛውን ካስረዳን በኋላ እንትን ካልን በኋላ ጥያቄ ካለ ባስረዳነው ላይ በተናገርነው ላይ ጥያቄ ካለ የምንመልስበት የምንነጋገርበት በመከባበር ልዩነታችንን በማወቅ በዛ ላይ ለመነጋገር እንጥራለን ማለት ነው። ግን በጣም መታወቅ ያለበት የሆነ ቀላል ነገር አይደለም። ይሄ በጣም ቀጭን መስመር ነው። በጣም ፊሎዞፊካል ያለበት ነው። ለምሳሌ ሪጀኔሬሽን በምታዩበት ሰዓት ሪጀኔሬሽን ትሪ አስፔክት ነው ያለው። ጆስ ያስረዳው ነበረ። ሪጀነራቲቭ ላቲየስ ዲክታ አለ። ሪጀነራቲቭ ላቲየስ ዲክታ በሪፎርምዶች ኢፌክቹዋል ኮሊንግን ያጠቃልሉበታል። ኢፌክቹዋል ኮሊንግ አንዱ አስፔክት ስለሆነ ከሪጀኔሬሽን አንዱ አስፔክት ስለሆነ በእኛ ደግሞ እንዴት ነው የምናተኩረው ቢባል ይሄ ኢንላይትን የመሆንን ጉዳይ ከቦንዴጅ ኦፍ ደ ዊል የመውጣትን ጉዳይ የሚለውን ነገር ሁሉ የያዘ ነው። ይሄ የመጀመሪያው ስቴፕ ነው የሚባለው። የሁለተኛው ስቴፕ ላይ ነው እኛ ሪጀኔሬሽንን በጣም ስትሪክትሊ የምንናገረው አሰ ሉትራን። ሁለተኛው ምንድን ነው ብንል ሪጀነራቲቭ ስትሬክተስ ዲክታ አለ። ስትሬክተስ ዲክታ ማለት ዳግም መወለድ ማለት ነው። ዳግም መወለድ የመንፈሳችን ይሄ የውስጣችን ይሄ ቦርናጌን የመሆን ዳግም የመወለድ የመንፈስን ልደት የማግኘት ነው። ይሄኛው ሁለተኛው ማለት ነው። ይሄኛው ግን የሚሆነው መጀመሪያ ፌት ይቀድመዋል። ፌትም ራሱ ሶስት አስፔክት አለው። ኖውሌጅ አለ፣ አክኖሌጅ አለ፣ ትረስት አለ። ይህን ሁሉ ቀጭን መስመሮች ማብራራት ይጠይቃል። በቴብል በመስመር አስቀምጠን እኔ በዝግጅት ብንገባ ኖሮ በቴብል ነበር እያስቀመጥን የምናስረዳው። የመጀመሪያው አስፔክት ላይ ምን አለ፣ ሁለተኛው አስፔክት ላይ ምን ይይዛል፣ ሶስተኛው አስፔክት ላይ ምን ይይዛል የሚለውን በቴብል ከፍለን በደንብ እናስረዳ ነበር በዝግጅት ቢሆን ኖሮ ማለት ነው። ስለዚህ ሁለተኛው ሪጀነራቲቭ ስትሪክተስ ዲክታ ዳግም መወለድ፣ ይህንን ስትሪክትሊ የምንናገርበት ነው እንደ ሉተራን ማለት ነው። ከፌት በኋላ ፌት ይቀድመዋል ይህንን ማለት ነው። የሶስተኛው ደግሞ ሪጀነራቲቭ ላቲስም ዲክታ አለ። ይሄኛው አካላዊ ትንሣኤንም ይሄ በጥምቀት የሚገኘውንም አዲስ ልደትንም እየጨመረ ነው። በሶስት ነው የሚከፈለው። ያኛውን ነገር ግን ለማስረዳት አንደኛ በዝግጅት አልገባንም፣ ዌል ኦርጋናይዝድ ሆነን አልገባንም። ትምህርታችን ለማስረዳት ድንገት የተካሄደ ነገር ስለሆነ ነው። በጣም ከባድ የሆነ ቀጭን የሆነ መስመርን ድንገት ነው የጀመርነው። በዝግጅት ቢሆን ግን ይህንን ሶስቱን አስፔክቶች እያንዳንዱ ከፌት አኳያ በሶስት እንደሚከፈል እንዴት እንደሆነ፣ ከሪጀኔሬሽን አኳያ በሶስት እንደሚከፈል እንዴት እንደሆነ እያንዳንዱን ነገር በመጀመሪያ በቴብል አስቀምጠን እናስረዳ ነበር። ከዛ በኋላ በዛ ላይ ጥያቄ ብንጠየቅ በጣም ቆንጆ መማማር ይሆንልን ነበር። ግን የድንገት የሆነ አጋጣሚ የሆነ ነገር ስለሆነ በዝግጅት ያልገባንበት ነገር ስለሆነ ብዙ ነገር እንትን ያልሆነ ያልተስተካከለው እና ያኛውን ለማስተካከል መሞከር አለብን እንጂ በፕሮቴስታንት ሳይድ በእኛ የተናደዳችሁ አትናደዱ። አንደኛ ያለ ዝግጅት ነው የገባ ነው፣ ወይ ኦርጋናይዝድ ሆነን አይደለም የገባ ነው። ይህንን አስቀድመን ከጥያቄ ከምንም በፊት ይህንን በደንብ አድርገን ማስረዳት ታይም ተሰጥቶን ማስረዳት መቻል ነበረብን፣ ትምህርታችንን ማለት ነው። በጣም ቀጭን መስመር ቴዎሎጂካልና ፊሎዞፊካልን የያዘ ስለሆነ ነገር ግን በዝግጅት አይደለም የገባ ነው። ምንም አይነት ዶክመንት አጠገቤ የለም፣ ስልኬ ብቻ ነበር የነበረው። ጆም እንደዛው ነበር ያለኝ። ምንም ሌላ እንኳን እንትን መክፈት አልቻልኩም ነበር ያለው። በእንደዚህ አይነት ሁኔታ ስለገባን ነው እና ያንን እናስተካክለዋለን። ነገር ግን እንትን አይሰራበት፣ ፖለቲካ አይሰራበት። ለምን መወያየት ገና እንፈልጋለን። ከአኬ ጋር ገና መወያየት እፈልጋለሁ። ከመምህር በረከት ጋር ገና መወያየት እፈልጋለሁ። ገና እንፈልጋለን። ፖዘቲቭሊ ልዩነታችን ላይ ቁጭ ብለን በሰላም መነጋገር እንፈልጋለን እና እንደዛ ቢደረግ ብዬ እላለሁ። እግዚአብሔር ይባርካችሁ። ኦኬ ዴቭ ቴንኪው፣ እናመሰግናለን። እኛም እያልን ያለ ነው እሱን ነው። ከባለፈው እንትናችን ምን ነገሮች አይታዝበናል፣ ወደፊት ምን መደረግ አለበት የሚለውን ነው። ቅድምም ስናገር ነበረ። ሰሞኑን ያው ለሁላችንም እንደገለጽኩት በዚህ ላይ ሙሉ ትምህርት ይኖረናል። ሁለተኛም እንዳልኩት ነው ኮምፕሊኬትድ እንትን ነው። ሪጀነሬሽን ሲባል በቃ ተወለደ ምናምን የሚለው አይደለም። ስለዚህ ማብራራት ይፈልጋል። ምክንያቱም የተለያዩ ካቴጎሪዎች አሉት ራሱ ሪጀነሬሽን፣ አሁን ዴቭም እንደሚያወራው ማለት ነው።
እነዚህ የትኛው ሪጀነሬሽን ሲባል የትኛው ብለህ ማብራራት አለብን። ያለዚያ ዝም ብለህ ወስደህ መደርገም ሊሆን ይችላል። ስለዚህ እሱን ነው እነዚህ ቀጭን መስመሮች ናቸው። ምን እያልክ ነው? የትኛውን ነው እያልክ ያለኸው የሚለውን ነገር ለዛም ነው ጭቅጭቆ የተፈጠረው ለማለት ነው። ቴንኪዩ ዴቭ። ሌላ ማን ማውራት የሚፈልግ ሰው ካለ ኢዮባ ማውራት ትችላለህ። ኮፕቲክ፣ ቲጂ፣ ዳጊ፣ ሀኒቾ። እኔ ትንሽ ስራ ላይ ስለመሆን ሀኒቾ ወይ ዳጊ ዴቭ እንትን አድርጉት። አይ እኔ እንኳን በቃ ዴቭ የኔን ሀሳብ እንዳለ ስለገለጠው ቴንኪዩ ዴቭ። እኔም እስካሁን ስለቆየሁት እንዳንተ ነው የነበረው። ድንገት ነው፣ ለእኔም ድንገት ነው። ሲስ መጥቶ ሰላም ሊለኝ፣ ከዛ አኬ ከሲስ ጋር ነበረ፣ አንድ ላይ ነበሩ። በቃ ይሄ ነው እና ዛሬ እናውራ ምናምን ሲለኝ ሲስ ሼር አረኩልህ፣ አልመጣህም። እዛ በኋላ ላይ ግን ገስት ላይ ሲያዩህ እንደገና መጡ ማለት ነው። ይሄን የተፈጠረው ድንገት አኬም ሌላ እንትን አልነበረውም። ራሱ በስልኩ በሲስ ስልክ ነበር ሲያወራ ነበረ እና ሌላ ጊዜ መደረግ ይችላል ብዬ አስባለሁ። እኔ ሌላ አኬም ሌላ ተዘጋጅቶ እናንተም ተዘጋጅታችሁ ይሆናል። ግን ለ7 ምናምን ደቂቃ የሚያክል እኮ ጆ በደንብ አስረድተዋል። እንደውም ሲረዝም ጊዜ በቃ ብየው ነው ጆ ካስታወስከው ዴቭ በደንብ አስረድተዋል። ጆናታን ማለት ነው። እና ይሄ ነው እንግዲህ በእኔ በኩል ጨርሻለሁ። እንዴ አላችሁ ወይስ የለውም? እኔ አለን ሰምተናል ሀኒቾ። ኦኬ እሺ። በቃ አሁን በዚህ ጉዳይ ላይ ለምን ሊወራበት ይችላል? እንትን አታድርጉት፣ በዚህ ርዕስ ላይ እንትን አታድርጉ። ሌላ ጊዜ ግን አንደኛ ትምህርት እንሰጥበታለን፣ እንነጋገራለን ከጆ ጋር ከሌሎቹም ጋር እንነጋገርና በጣም ቀጭን መስመር ስለሆነ ፊሎዞፊካልና ቴዎሎጂካል የያዘ ስለሆነ ስታንዱ እንዴት ነው የሚለውን በደንብ ሶስቱን አስፔክት በደንብ በዝርዝር ይሄ ልክ ክርስቶሎጂን ኮሚኒኬቶ ኢደማቶን በዲያግራም ከፍለን እንዳስረዳ ነው ይሄኛውንም ከፍለን በደንብ ሰው በሚገባው መልኩ እናስረዳለን። ያንን ካስረዳን በኋላ ቢሆን ጥያቄው በጣም ነው መልካም የሆነው እና እዛ ጋ ነው አሁን ስህተቱ። እኔ አሁን የምለው እንደዚህ አይነት በጣም ጠንካራ የሆነ በጣም ጠንካራ ታች ያሉት አይ ዶንት ኖ ምን ያህሉ አንደርስታንድ እያደረገ እንደሆነ አላቅም። ምክንያቱም ጠንካራ የሆነ ቴዎሎጂካል እና ፊሎዞፊካል ነገሮችን የያዘ ቀጭን መስመር ስለሆነ ማለት ነው እና ይህንን ቀጭን መስመር ደግሞ ሰውን ለመጥቀም ስለሆነ የምናወራውና የምናስተምረው ሊገባቸው በሚችለው መልኩ ቀስ ብለን ረጋ ብለን ማስረዳት መቻል አለብን። ከተነሳ ላይ ቀር ኦርዶክስ ሳሉቲስ ከተነሳ ላይ ቀር ሊገባቸው በሚችለው መልኩ በዲያግራም እየከፋፈልን ማስረዳት አለብን። ያንን ትምህርታችንን በደንብ ካሳየን በኋላ በዛ ትምህርታችን ላይ ጥያቄ ከመጣ ወልካም በቃ ቆንጆ ነው የሚሆነው። ያንን መመለስ እንችላለን። አንደኛ ሰውም አንደርስታንድ ያደርገዋል። አስቀድመን ካስተማርን ወይም በዛ ጉዳይ ላይ ጊዜ ተሰጥቶን መጀመሪያ በደንብ አድርገን 15 ደቂቃ ወይም 20 ደቂቃ ተሰጥቶ ማስረዳት ከቻለን ከዛ በኋላ ጥያቄ ቢመጣ በዛ መስመር ላይ ብቻ ነው የሚመጣው ማለት ነው። በተናገርነው ላይ ባስተማርነው ላይ ማለት ነው። ይሄ ነገር በስኮላሮቻችን የኛ የፕሮቴስታንት ስኮላሮች በመጽሐፎቻቸው እየጻፉት በተለይ 17ኛው ሴንቸሪ ላይ ያሉ በመጽሐፎቻቸው እየጻፉት የተቀመጠ ትምህርት ነው። ስለዚህ ይህንን እናስረዳለን። የትናንቱ ችግር አንደኛ ቅድም እንዳልኩት ነው፣ ያለ ዝግጅት የተገባበት ድንገት የሆነ ጉዳይ ነው። ይህ ከባድ የሆነ ኢሹ ድንገት የተገባበት ጉዳይ ነው። ሁለተኛ ደግሞ ሚስኮት ምናምን የተለያየ ነገር እየተፈጠረ የነበረው አንደኛ እኛ አላስረዳንም፣ እኛ አላስተማርንም። ቅድሚያ ተሰጥቶን መጀመሪያ ቁጭ አድርገን መናገር ነበረብን፣ ማስተማር ነበር። ያንን እንዳናደርግ ደግሞ በዝግጅት አይደለም የገባ ነው፣ አርቲኩሌት አድርገን አልገባንም። ድንገት የተፈጠረ ጉዳይ ነው። ስለዚህ ይሄኛውን ልክ ድካሙንን ለማሻሻል ትክክል ያልሆነውን ነገር ለማሻሻል ጥሩ የሆነውን ደግሞ ለመቀጠል ነው መጣር ያለብን። አሁን ጥሩ ውይይት አልነበረም? ከአኬ ጋር የነበረን በመከባበር በእንትን አልነበረም? ያ ፖዘቲቭ አይደለም ወይ? ይህ ፖዘቲቭ የሆነውን ነገር ማበረታታት እንዲህ መሆን አለበት ብለን
እንትን ማለት ያለብን ይመስለኛል። ያኛውን ትፈልጉታላችሁ እንዴ? ከዚህ በፊት ሲደረግ የነበረው ይሄ ምናምን መጫወጫው ምናምን ዲስሪስፔክት የተደረገ አይነት ጦርነቱን ትፈልጉታላችሁ እንዴ? ያ እኮ ምንም አይጠቅምም። ያንን ለመቀየር ነው አሁን እኛ ሉትራኖች እየገባን ያለ ነው። ስለዚህ ያንን የምናደርገው ይሄ ቆንጆ የሆነውን ነገር አፕሪሺየት እናደርግ፣ ይቀጥል። በሁለቱም ዘንድ ያለው መከባበር፣ ልዩነታችን ላይ ተከባብሮ ማውራትን አፕሪሺየት እናደርገው። ድካምና ስህተት የሆነውን ነገር ደግሞ እናሻሽለው። ከኛ በኩል ያለውን እናሻሽላለን፣ ከኦርቶዶክስ በኩል ያለውን ደግሞ ያሻሽሉታል። እንደዛ እያደረግን ልዩነታችንን በመከባበር ማውራት እንችላለን ማለት ነው። ይህንን እናድርግ ነው ብለው ትክክል ዳዊት። ሰላም መጀመሪያ ባይዘወይ እኔ አንተን በጣም I have so much respect to you ማለት ነው። እዚህ ቲክቶክ አየኋቸው ሰዎች አንድ በጣም የማደንቀው ሰው ነህ። እሱ ደግሞ ትህትናህ ነው ማለት ነው። እና ትህትና የሌለው ሰው አኬ ደግሞ እንደዛ አኬን በጣም ወደው እና አንተና አኬ ስታወሩ ከዛ ሌላ ልጅም ነበረ ስታወሩ ቆንጆ የሰማን ነበረ እና ሰደንዴ መጫጫ ሆነ ማለት ነው። እና ታች እንኳን ለሚሰማ ሰው ሁለት ሰዎች በፍቅር የተለያየ ትምህርት ይዘው እንኳን በፍቅር ሲወያዩ በእርጋታ ሲወያዩ ብዙ ሰው ይማራል። ብዙ ሰውም የሁለቱም ሲስተም በደንብ ለይቶ ለማወቅ ይችላል ማለት ነው። እንደዚህ የመሸነፍና የማሸነፍ አቲቲዩድ ከሆነ ግን አንዱን ሞክ ማድረግ ወይም አንዱን በቃ ስህተቱን ለማጉላት ከሆነ ያኛው አካል የሚናገረው ለማንም አይጠቅምም። ሂማን ኢጎ ይባላል። በዛ ላይ ሁላችን ዊ ጌት ዲፌንሲቭ ሰርቴን እንትን ላይ ከተነካን ፕሮቴክት ራሳችን ለማድረግም ያለ ባህሪያችን እንሄዳለን እና እንደዚህ ግን አሁን የሉተራን የታወቀ ትምህርት አላችሁ። ካተሲዝማችሁም እናንተም ትምህርታችሁ ያሳወቃችሁ ስላለ በዛ አይተን ጥያቄ የሆነ ወይም እንደዚህ ዲቤት የሚደረግበት ሁኔታ ከተነሳ ከኦርቶዶክሳውያን ጋር ልዩነታችን ኦቪየስ ነው፣ በጣም እናውቀዋለን። ግን እናንተ የምትረዱበት እንዴት ነው? ኦርቶዶክስ ሳይድም እኛ የምንረዳው እንዴት ነው ለማሳየት ግን በሁለቱም በፍቅር ተከባብራችሁ ብትወያዩ እኔ ራሴ ጓጓለሁ። አንተና ኬ ላይ እንደገና ተገናኝታችሁ ጥሩ ስለነበረ የትናንቱ ስትጀምሩ ማለት ነው። እንደዛ ብትቀጥሉበት ብዙ ሰው ይጠቀማል ብዬ አስባለሁ። እንደገናም ደግሞ ቴንኪው ሄዱ። እንደገና ደግሞ ከአኪ ጋር እኮ ለመጀመሪያ ጊዜ ነው የተነጋገርነው። ለመጀመሪያ ጊዜ በታሪክ ማለት ነው። ድጋሚ እንዳናገረኝ እንዳታደርጉ እንጂ ለመጀመሪያ ጊዜ ነው የተገናኘ ነው። ለመጀመሪያ ጊዜ ነው የተነጋገርነው እና ያንንም ኮንሲደር አድርጉ። ሂዝ ቬሪ ሃምብል። አኬ ደግሞ በጣም ተወዳጅ የሆነ ሰው ነው። ቬሪ ሃምብል፣ ፍቅር የሆነ ስርዓት ያለው ሰው ነው እና ሁለታችሁ በደንብ እንትን የምትወያዩ የሆነ ይሰማኛል። እና we looking forward to that። ተጨማሪ ምንድን ነው አኪ በጣም የዲቤት ልምድ አለው። ቢያንስ የ3 ዓመት ልምድ አለው። እነ ዴቭ እና እነ ጆ ገና ዲቤት በተለይ ዴቭ ዲቤት ገብታ አታውቅምና እሱም ልምድም ያስፈልጋል። ባይዘው እውቀት እያለ እንትን ልምድ ከሌለው የዲቤት ልምድ ከሌለው ከባድ ነው። እሱ ጋም ማወቅ አለባችሁ ለማለት ነው። ልክ ነኝ ዴቭ? ታስጫል? ደስ ትክክል ነሽ። እኔ ዲቤት አድርጌ አላውቅም። ፎርማል ዲቤት በተለይ አድርጌ አላውቅም። ከአኬ ጋር አሁን ትናንትና የሚያደረግነው ውይይት ነው የምለው፣ ዲቤት አይደለም። ከዶክተር ዳኒ ጋርም ትናንትና ነው ሁለቱም አይደለ? ከትናንት ወዲያና ትናንትና ከዶክተር ዳኒ ጋር ያደረግነው ውይይት ነው፣ ፎርማል ዲቤት አይደለም። እስከ ዛሬ ድረስ ፎርማል ዲቤት የሚባል ነገር አድርጌ አላውቅም። ልምዱም የለኝም። ትክክል ነው። እኔ ማስተማር ነው፣ አስተማሪ ነኝ። በማስተማር ነው የማውቀው። ያኛውንም ነገር ደግሞ ኮንሲደር አድርጉት። ምናልባት ፕሮቴስታንቶች በጣም ምንድነው መለሳለስ የኛ ልጆች አበዛችሁ፣ በጣም እንትን አስጠቃችሁን አይነት ነገር የተሰማችሁ ፕሮቴስታንቶች አንደኛ አርጊመንት አይነት መንገድ ከዚህ በፊት ሲደረግንበት በነበረው መንገድ በፍጹም መቀጠል አንፈልግም። አለማድረግ፣ ምንም አይነት ውይይት አለማድረግን እንመርጣለን።
በእኔ በኩል እንደዛ ነው የምመርጠው። አርጊመንት ያ የጦርነት ቀጠና የሚመስል አይነት ዲስሪስፔክት የሆነ ውይይት ማንንም አይጠቅምም፣ ጌታንም አያስከብርም። ያንን ነገር በታምር አናደርገውም። ይህንን ኮንሲደር አድርጉልን። የልምድ ደግሞ የለንም፣ የዲቤት ልምዱ የለንም። ፎርማል አሁን ይሄ ፖለቲካ የሚሰራበት ወይ ደግሞ እንደዚህ የሚደረግበት ምናምን አንዳንድ ነገሮች ላይ እኮ ሚስኮት የተደረግነው ነገር ላይ እኮ ስናስቆም ነበረ። አይ ይሄኛው በፍቅር እሱ ነው በፍቅርና በአክብሮት ይሄኛው እንደዚህ ተብሎ ሊተረጎምብን ይችላል እና እንደዚህ ብለን እያስተካከልን በፍቅር እንትን እያልን ነበረ። የዲቤቱም ልምድ እንደሌለን ኮንሲደር ይደረግልን። ፎርማል ዲቤት አድርገን አናውቅም። እኔ አስተማሪ ነኝ እንጂ ፎርማል ዲቤት አድርጌ አላውቅም። ስለዚህ አሁን ወደዛ እየመጣን ነውና ገና ምናልባት የተናደዳችሁብን ፕሮቴስታንቶች ካላችሁ ያንንም ኮንሲደር አድርጉ። ልምዱ የለውም ገና እየመጣ ነው የሚለውን ቲንክ እንድታደርጉ ትፈልጋለሁ። የሆነ ፕሮቴስታንቱን ለማስጠቃት እዚህ ቦታ የቆም ካደርጋችሁ ኮንሲደር እንዳታደርጉት። ማለት ትምህርቴ ነው፣ ዶክትሪኔ ነው። ያንን የመሞገት ያንን እንትን ማለት ግዴታ አለብኝ። ግን ልምዱ የለኝም። ግን ያንን ስሞግትና ስከራከርም ደግሞ የምፈልገው በፍቅርና በመከባበር ነው። ጭቅጭቅ ካለ ዲስሪስፔክት ምናምን ካለ ማንንም ስለማይጠቅም ጌታም ስለማይከብርበት አላደርግም እንደዚ አይነት ነገር ማለት ነው። ስለዚህ ያንን ኮንሲደር ብታደርጉት ብዬ እላለሁ። ብዙ ፕሮቴስታንቶች ስለተናደዳችሁብን ማለት ነው። ሰላም ለዚህ ቤት ከተፈቀደልኝ እንኳን አደረሳችሁ። መጀመሪያ እንኳን አደረሳችሁ። ባይዘዌ ተወዳጅ ሉተራውያን ወዳጆቻችን ናቸው። እኔ ሊያውም አንዳንድ ጊዜ እግዚአብሔር ፍቃድ ሊሆን ይችላል። ብዙ ሰው በዚህ በሶሻል ሚዲያ ብዙ ሰው ቻሌንጅን ስለሚወድ አቴንሽን ያገኛል። አቴንሽን ካገኘ ደግሞ ሰው ትምህርቱን ያውቃል ማለት ነው። ባይዘዌ እኔ ቲክቶክ በመምጣቱ ፔንቴዎች ወይ እናንተ በመኖራቸው የእኛ ልጆች ደግሞ በርትተው በዚህም መጽሐፉን ማንበብ የአባቶችን ትምህርት በርትተን ለቤተ ክርስቲያን ለምዕመን ማስተማር ጀምረዋል ወንድሞቻችን። በእናንተ ውስጥም ደግሞ እንደዚህ ሁሉ ተጀመረ። ስለዚህ ቻሌንጁን እንደ አንድ ፖዚቲቭ እንትን አድርገን ነው የምናየው። እኔ ያው ለምሳሌ ወንድማችን ዳዊት እንደ መምህር በረከት አድርጌ ነው የማያቸው። አንቱ ማለት እንደዛ ነው ማስብ አንተን እና ቬሪ ሴንሲቲቭ ነህ ማለት ሴንሲቲቭ አንተ እንድትቀየም አንፈልግም፣ ግን ልዩነታችን ላይ ነው ማተኮር እንፈልገው። ልዩነታችን ላይ ነው። ምክንያቱም ያለያየን ልዩነታችን ላይ ነው አስረግጠን መናገር እንፈልግ። እዛ ቦታ ላይ ደግሞ የእምነት ጉዳይ ስለሆነ መወራወር ሊኖር ይችላል እና የእምነት ጉዳይ እንደመሆኑ መጠን እዛ ቦታ ላይ ደግሞ የኛ ምዕመን ይጠይቃል። ለምሳሌ አሁን ባለፈው በተነሳው ጉዳይ ላይ እኔ ከዛ በፊት እዚህ ሩም ማለት በተለየ መልክ ተረድቼው ጠይቄ ወንድሞችን የአባቶችን አንዳንድ ነገሮችን አይቼ ጥሩ መረዳት አግኝቻለሁ። ይሄ የትላንትናው ውይይት ስለ እምነት የሚባለው ነገር ነገ ደግሞ መቀጠል አለበት። ቻሌንጅ እናደርጋለን ማለት ነው። ወንድሜ ዳዊት እንዳይከፋ ምለው እሱ ነው። አንተ በጣም ሌሎች ጋር ግን ወንድሞች ጋር ግን ቻሌንጅ እናደርጋቸዋለን። ያ ቻሌንጅ ስናደርጋቸው ኢንቴንስ ስለሚሆን ጫና ስለሚፈጠር እንደዚህ አይነት ነገር ሲኖር ደግሞ ይሄ የሳይበር ጉዳይ ስለሆነ ዋናው ፎከስ ማድረግ ያለብን ቃሉ ነው። ቃሉ ያስቆጣናል፣ ቃሉ ያናድዳል። ቃሉ የእግዚአብሔር ቃል እንዲሸራረፍ በተለየ መልክ እንዲተረጎም አንፈልግም። ስለዚህ እስካሁን ድረስ ከእናንተ ጋር ፖዘቲቭ ነው። ወንድማችንም ማኬ የኛ ሐዋርያት ይቀጥላል፣ በዛ መልክ ነው የሚቀጥለው። ልዩነታችን ላይ ነው በብዛት የምናተኩረው። ከካቶሊኮቹ ወንድሞች ጋርም እንደዛ ነው የምናደርገው። አሁን ወንድሞቻችን ካቶሊክ እንደዚህ ማለት ሴንሲቲቭ ናቸው እነሱ። እኔ ልዩነት ላይ ነው ማተኮር እንፈልገው። አንድ ከሆንንማ በቃ ምንም አያስፈልግም እኮ መወያየት አያስፈልግም። እና ፖዘቲቭን ይዘን ይሄ እዚህ ጋር የሚደረገው ነገር ኢንከሬጅ እንዲያደርገን ነው፣ ዲስከሬጅ እንዲያደርገን አይደለም። ኖት እናንተም ብቻም አይደለም፣ ሉተራውያን ብቻ አይደለም፣ ጴንጤዎች ላይም ወደ መሀል መጥተውም እንዲናገሩ እንፈልጋለን። ሌላ ሀገር ዘንድ ውይይቱ እስከ ዛሬ ከነ ኤፍሬም ጋር የነበረው ራሱ ቻሌንጅ ለእኛ በጣም ትልቅ አስተማሪ ነው። በጴንጤዎስ በኩል ደግሞ እኛንም ተረድተውናል እኮ እናንተ ከመምጣታችሁ በፊት
እና እንደ አንድ ፖዚቲቭ ነው፣ ቀጥሉበት። ግን ይቀጥላል፣ የቻሌንጁ ይቀጥላል። ወንድሜ ዳዊት እወድሃለሁ፣ በጣም ማከብርህ ነው። በልዩነታችን ላይ እኔ ይቅርታ አድርግልኝና አላልፍም እንደዛ ብዬ ነው ማምነው። እና ቀጥሉ፣ ምንም የተፈጠረ ነገር የለም። ወንድማችንም አኬ ይመጣል። ያው ከሌሎች ጋር አንተን በጣም በልዩ መልክ ስለማየ በሌሎች ጋር ግን ቻሌንጃችን ይቀጥላል ማለት ነው ወንድሜ። ይሄ ለማለት ነው። አመሰግናለሁ። እንኳን አደረሳችሁ። ሼማ እንኳን አደረሰ ብለናል። ተባረክ። አይ ቲንክ ይሄ ሀሳብ የተዘጋ ይመስለኛል። አኬ አለ ካለ ያው